እንደምን ቆያችሁ? ሰላም ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ነው? ህይወት ሰላም ነው? ባላችሁበት በምትኖሩበት በየትኛውም ሀገር ያላችሁ በኢትዮጵያም ከኢትዮጵያም ውጭ ያላችሁ እንደምን ቆያችሁ? ቅዱሳን ጌታ ኢየሱስ ዘመናችሁን ይባርክ። እየሰማችሁኝ እያበረታታችሁኝ ያላችሁ ወገኖች እግዚአብሔር ይባርካችሁ። አሁንም መልእክቴን እንድሰሙ በትህትና እጠይቃለሁ። እንግዲህ የእግዚአብሔርን ሐሳብ የገባኝን ያህል የተረዳሁትን ያህል ይሄንን እውነት ሁል ጊዜ ከመናገር ወደ ኋላ አንልም። ዛሬም እግዚአብሔር እንግዲህ እድል ሰጥቶን በእናንተ ፊት ሆኛለሁ። ጌታ ክብሩን ይውሰድ። ስለ ሁላችንም እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል ከመስማታችን በፊት እስቲ አብረን እንጸልያለን። ጻድቅና ቅዱስ ሲሆን ከአምላካችን እግዚአብሔር እንደገና በምህረትህ ስላሰብከን፣ እንደገና ስላቆምከን፣ እንደገና እድል ስለሰጠህን እግዚአብሔር የዘላለም አምላክ ሆይ በፊትህ እንድንሆን ቃልህን እንድንማር በዚህ አይነት መንገድ ደግሞ ስለከፈትኩልን ስለዚህ በር እናመሰግናለን። ቸርነትና ምህረትህ ሁልጊዜ ይከተሉኛል እንዳለ እንደ ባሪያ እግዚአብሔር የዘላለም አምላክ ሆይ ምህረትህ ስላቆመን ስለደገፈን ምርኩስ ስለሆነን እግዚአብሔር ትላንት ያለፍንባቸውን ቀናቶች ሁሉ በአንተ እንድናልፍ የማይረሱ የማይታለፉ የሚመስሉ ቀናቶችን ሁሉ በድል ያሻገርከን አንተ ነህና ክብር ላንተ ይሁን። ዛሬም ትመራናለህ፣ ዛሬም ታግዘናለህ፣ ዛሬም ድምፅህን ታሰማናለህና ክብር ምስጋና ላንተ ይሁን። ይኸው ዛሬም በፊትህ የቃልህን ማዕድ ለመቁረስ ተሰባስበናል። እግዚአብሔር የዘላለም አምላክ ሆይ ይህንን የቃል ማዕድ እንድትባርክልን ስንቆርሰው እንዲጣፍጠን እግዚአብሔር የዘላለም አምላክ ከህይወታችን ጋር እንድናዋህደው እንድንቀበል መንፈሳችንን፣ ልባችንን፣ አካሄዳችንን፣ አነጋገራችንን፣ አስተሳሰባችንን እየቃኘን እንድንሄድ የቃልህን እውነት አብራለን። የቃሉን ወተት ተመኙ እንደተባለ ሁልጊዜ የቃልህን ወተት ተመኝተን በፊትህ አለንና ጊዜውን ባርክልን። እናመሰግንሃለን፣ እንወድሃለን፣ እንገዛልሃለን። ክብር ላንተ ይሁን። ጊዜውን ባርክ በኢየሱስ ክርስቶስ አስደናቂ ስም አሜን። ጌታ የተባረከ ይሁን። እንግዲህ ዛሬም የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል ሐሳቡ ያለበትን የመጽሐፍ ቅዱስ ክፍል አነብላችኋለሁ። ከፊልጵስዩስ ምዕራፍ 4 ከቁጥር 8 ጀምሮ ያለውን አነብና የመልእክቴን ርዕስ ነግራችኋለሁ። እንደዚህ ይላል: በቀረውስ ወንድሞች ሆይ እውነተኛ የሆነን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነን ነገር ሁሉ፣ ንጹሕ የሆነን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ያለውን ሐሳብ ነው ያነበብኩላችሁ። ዛሬ የማካፍላችሁን ሐሳብ እንደዚህ የሚል ርዕስ ሰጥቼዋለሁ። ምን ይላል? በቀረው እነዚህን አስቡ፣ ወይም በቅንፍ ውስጥ በቀረው እነዚህን አስቡ፣ አድርጉ። ማሰብ ብቻውን በቂ አይደለም። ድርጊት ከሌለበት ያው በሐሳብ ደረጃ ታውቃላችሁ፣ በማሰብ ኢትዮጵያኖች አንታማም። ብዙ ሐሳብ ነው ያለን፣ ግን ተግባር ላይ በክርስትናውም ዓለም ይሁን በማንኛውም ስራ ተግባር ላይ ተሰማርተን ስንሰራ ሐሳብ ብቻውን በቂ አይደለም። ሐሳብ መሬት ላይ መምጣት አለበት። ሐሳብ ድርጊት ላይ መምጣት አለበት። አለበለዚያ ሐሳብ ውስጥ ቀርቶ ሐሳብ ብቻ ነው የሚሆነውና ብዙ ሰዎች በሐሳባቸው ዶክተር ናቸው፣ ኢንጂነር ናቸው፣ የሆነ ነገር ናቸው፣ ግን ያንን ነገር ለመሆን ብዙ ሙከራ አያደርጉምና ሐዋርያው ጳውሎስ በቀረውስ ወንድሞች ሆይ እውነተኛ የሆነ ነገር ሁሉ አስቡ። የሚገርማችሁ ጳውሎስ በመጽሐፍ ቅዱስ ውስጥ ያው ዕብራውያን ላይ ብዙ ክርክር አለ። ጳውሎስን የጻፈው ጳውሎስ አልጻፈም የሚሉ ክርክሮች አሉ። ይሁን 14 መልእክቶች በመጽሐፍ ቅዱስ ውስጥ ጳውሎስ እንደጻፈ ሁላችንም እናውቀው። ነገር ግን ከ14ቱ 6ቱ መልእክቶች ላይ
በቀረውስ የምትለዋ ቃል አለች። እነሱን ነው ዛሬ ማነሳላችሁ። በስድስቱ መልእክቶች ውስጥ ትኩረት ያደረገው ቃላት ነው ይሄ በቀረውስ የሚለው። እያንዳንዱን እንመጣበታለን። እሱ ነው ዛሬ የምንካፈለው። ስለ ቀሪ ዘመን ማሰብ ሁላችንም የምንዘነጋው ነገር ጥሩ ነው። ስለ ዛሬ መኖር፣ ስለ ዛሬ ማሰብ ጥሩ ነው። ግን ከዚህ በኋላ ላለኝ ህይወት እግዚአብሔር ላዘጋጀልኝ ህይወት በምን አይነት ዝግጅት ነው እየሄድኩ ያለሁት ብሎ ስለ ቀሪ ዘመን ማሰብ በጳውሎስ መልእክት ውስጥ ትኩረት የያዘ ጉዳይ ነው። ስለ ቀሪ ዘመን ማሰብ እሱ ብቻ አይደለም። ስለ ቀሪ ዘመን ውይይት ሲያደርግ ታያላችሁ። ከሚያገለግላቸው ሰዎች ጋር ውይይት ነው። በቀረውስ ወንድሞች ሆይ እውነተኛ የሆነን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነን ነገር ሁሉ ከዚህ በኋላ እግዚአብሔር በሰጠን ህይወት ስንኖር ዝም ብለን በዚህ ኮመን በሆነ ነገር ነው ወይ የምንሄደው? መወያየት ያስፈልጋል ብሎ ጳውሎስ ከቅዱሳን ጋር ሲወያይ እናያለን። ታዲያ ውይይቱ ላይ ጳውሎስ የሚፈልገው አንድ ነገር አለ፣ ውሳኔ ይፈልጋል። ውይይት ያለ ውሳኔ ምንም ትርጉም የለውም፣ ጊዜ ከማቃጠል ውጭ። ሁሉ ነገር መወያየት ጥሩ ነው፣ ማሰብ ጥሩ ነው፣ ከራስ ጋር ማሰብ ጥሩ ነው፣ ከሌሎች ጋር ማሰብ ጥሩ ነው። ነገር ግን ውይይት ከውሳኔ ጋር ካልሆነ ህይወታችን ውስጥ ለውጥ አይመጣም። ለመጸለይ ለምሳሌ አንድ ሰው ለመጸለይ ይወስናል። ነገር ግን ለመጸለይ የወሰነውን ውሳኔ በ5-10 ደቂቃ የማይጀምር ከሆነ እርግጠኛ ሆኜ የምነግራችሁ የጸሎት ህይወት አይመጣም። 2 ሰዓት 1 ሰዓት ጾም ጸሎት ቀኑ ሙሉ ከጌታ ጋር ለማሳለፍ ሰው ያስባል። ማሰብ ብቻውን በቂ አይደለም። መጀመር በትንሹ ትልቅ ነገር እናስብ፣ ግን በትንሹ መጀመር። ወደ ድርጊት ነገሮችን እንዴት እናመጣለን? ይሄን ነገር እንደ መግቢያ ሐሳብ ልንገራችሁ። ወደ ድርጊት ነገሮች የሚመጡበትን መንገድ ጳውሎስ በጎን ይጠቁማል። ውይይት ከስሜታዊነት የጠለቀ ውይይት ማድረግ፣ አንድ ነገር ወደ ብስለት ማምጣት፣ በብስለት መወያየት ስናደርግ ከስሜት የዘለለ አለ አይደል? በቃ ይሄን ነገር በመፎከር ምናምን ሳይሆን በጥልቀት ልናደርግ የምንችለውን ነገር በትንሹ ታማኝ የምሆንበትን ነገር የውሳኔ አቋም ይዤ በዚህ ሰዓት ይሄንን ነገር አደርጋለሁ ብዬ ካሰብኩና ከወሰንኩ ያንን ነገር ከማድረግ ምንም ነገር እንደማያግደኝ አስቤ ወስኜ ነው መወያየት ያለብን። ህይወታችንን በውሳኔ ነው መምራት ያለብን። የውሳኔ አቋም ሳንይዝ፣ የውሳኔ አቋም ሳይኖረን በአንድ ጉዳይ ላይ መወያየትም አያስፈልግም። ስንወስን ቆራጥ የሆነ ውሳኔ መወሰን መቻል አለብን። አንድን ነገር ከማድረግ ለምሳሌ ለመጸለይ ወስነን እንዳንጸልይ ከሚይዙ ነገሮች በሙሉ ለመላቀቅ ወስነን፣ አለበለዚያ ምንም ውሳኔያችን፣ ውይይታችን በሐሳብ ደረጃ ብቻ ይኖራል እንጂ ተግባር የለውም። ተግባር የሌለው ውሳኔ፣ ተግባር የሌለው ውይይት፣ ተግባር የሌለው ስለ ቀሪ ዘመን ለመኖር ማሰብ ምንም ትርጉም የለውም። የእስራኤልን ሕዝብ አስቡት። ከግብጽ ሲወጣ ምን አይነት ሕዝብ እንደነበር ሁላችሁም ታውቁታላችሁ። ምን ተብያለሁ ስትወስኑ፣ ምን ተብያለሁ፣ ምን ማድረግ ይጠበቅብኛል? የእስራኤል ሕዝብ ከነዓን ወደምትባል ምድር ትገባላችሁ ተብለዋል። ተግባር ያስፈልጋል። ወደዛ ለመግባት እግዚአብሔርን መስማት ያስፈልጋል። ምድረ በዳው ሲበዛ፣ ምድረ በዳውና ሁኔታው ሲበዛ ሐሳብ ወደ ኋላ መኖር የለበትም። በቀረውስ አስቡ የተባሉት እነሱ ከነዓንን እያሰቡ መኖር፣ ከነዓንን እያሰቡ መመላለስ። ምን ተብያለሁ? ምን ማድረግ ይጠበቅብኛል?
ዋናውን ከአጃቢ መለየት ወዳጆች። ብዙ ጊዜ ህይወታችንን ምስቅልቅል የሚያወጣው አጃቢዎች። ዋና የሚባል ነገር አለ፣ እማናስነካው የሚባል ነገር አለ። የክርስትና ህይወት እንደ ቀላል የምናየው ሁሉ ያልፋል። 60 70 የተባለበት 70 80 የተባለበት ምድር ላይ ነው የምንኖረው። ከዛ በኋላ ድካም። ዋናውን ይዘናል ወይ ወዳጆቼ? ጳውሎስ ይሄ በቀረውስ እነዚህን አስቡ የሚለው መልእክት ውሳኔ እንደሚጠይቅ፣ ውይይት እንደሚጠይቅ በእነዚህ ክፍሎች ውስጥ እናያለን። ታዲያ በቀረው ምን እናስብ? ጳውሎስ ምንድነው የሚለን? መጽሐፍ ቅዱስ ምን ይለናል? ስለ ቀሪ ዘመናችን፣ ስለ ቀሪ ህይወታችን ምንድነው የሚለን? በቀረው ዘመን ምን እናስብ? ምን እናስብ ብቻ አይደለም፣ ምን እናድርግ? መወያየት ያስፈልጋል። ክርስትና በዚህ ዘመን በተለይ እኔና እናንተ ያለንበት ዘመን ከፍተኛ ውይይትና ውሳኔ የሚፈልግበት ዘመን ነው። ምናልባት አንድ ዘመንን ያስታውሰናል። አሁን ያለንበት የክርስትና ዘመን አንድ ዘመንን ነው በመጽሐፍ ቅዱስ ውስጥ የሚያሳየን። የመሳፍንት ዘመን የሚባል ዘመን አለ። ሰው ሁሉ የመሰለውን የሚያደርግበት፣ ተግሳጽ የማይሰማበት፣ እኔም ብቻ ስሙኝ የሚባልበት፣ ከመጽሐፍ ቅዱስ እውነት ያፈነገጡ እውነቶች ላይ ሰዎች እንደፈለጉ የሚሆኑበት፣ ብዙ ቲፎዞና አጃቢ ያለበት ሕይወት ወደ ተባለበት በጋራ በጭፍን መሄድ ቆም ብሎ ማሰብ ያስፈልጋል። የጅምላ ሕይወት አይደለም ክርስትና። የቀረውን ዘመን እያሰብን በጥንቃቄ የምንኖርበት ሕይወት። ማንም ተነስቶ ሐሳቡን የሚያስቀይረንም ከሆነ ክርስትናችን ጥያቄ ውስጥ ነው። ማንም ተነስቶ የኔን መንገድ ተከተሉ ሲል ሁላችን ተነስተን የምንከተል ከሆነ አስቸጋሪ ነው። ስለ ራሳችን እናስብ። ወደ መልእክቴ ልምጣ። በቀረው ዘመን ምን እናስብ? ጳውሎስ ሐሳቡ ምንድነው? እነዚህ 6 ቁልፍ በሱ መልእክቶች ውስጥ ቁልፍ በቀረውስ እነዚህን አስቡ ብሎ ጳውሎስ ያነሳቸውን እውነቶች እያነሳን እንወያያለን። የመጀመሪያው እንግዲህ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ያለው ሐሳብ ነው። ምን ይላል? በቀረውስ ወንድሞች ሆይ እውነተኛ የሆነን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነን ነገር ሁሉ፣ ተመልከቱ እንዴት ከባድ እንደሆነ፣ ንጹህ የሆነን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነትም ቢሆን ምስጋና ቢሆን እነዚህ አስቡ። ከዛ በኋላ ከኔ የተማራችሁት ጽድቅን ከኔ ተምራችኋል፣ ንጽህናን ከኔ ተምራችኋል፣ ለጽድቅ ያለኝን አቋም ታውቃላችሁ፣ ጭምት ለመሆን ያለኝን ለእውነተኝነት ያለኝን አቋም ታውቃላችሁ። ምን መታደል ነው ኖሮ እንደኔ ኑሩ ብሎ በድፍረት ለመናገር ድፍረት ማግኘት። ፍጹም ሰው አይደለም ጳውሎስ፣ እንከኖች አሉበት። ነገር ግን ሕይወቱን የሰጠው ወንጌል ሕይወቱን ዘመኑንና ሕይወቱን የሰጠውን ወንጌል እንዴት እንደኖረ ስለሚያውቅ በጥንቃቄ ይናገራል። በድፍረትም ነው እኔን ስሙኝ፣ የኔን ሕይወት እዩ የሚለው። በዚህ ክፍል ውስጥ በዋናነት ጳውሎስ ይህን ክፍል በደንብ ስናጠና በቀረው ምን እናስብ? ጨዋነትን፣ እውነተኛነትን፣ ትክክለኛነትን። ትክክል የሆነው የክርስትና ሕይወት የቱ ነው? ማሰብ ያስፈልጋል። ትክክል የሆነው አምልኮ የትኛው ነው? ትክክል የሆነው መስዋዕት የትኛው ነው? የአቤልና የቃየል መስዋዕት ቀርበዋል፣ ሁለቱም አቅርበዋል። ግን ትክክለኛው በእግዚአብሔር ሚዛን ሲታይ ትክክለኛውን ነገር እናስብ። ጭብጨባ ያለበትን ቦታ፣ ሜጋ የሆነውን ቦታ፣ ሰዎች ሁሉ የሚያራግቡበትን ቦታ ሳይሆን ጨዋነት ያለበት ትክክለኛ የሆነውን ነገር፣ ንጹህ የሆነውን ነገር፣ አስተሳሰባችን እንደ ቃሉ ሲሆን፣ መልካም አሳቢ መሆን። እዚህ ክፍል ውስጥ በደንብ ስታጠኑት ክፍሉን አስተሳሰባችንን እንደ ቃሉ ማድረግ፣
የእግዚአብሔር ቃል የሚለኝን በእግዚአብሔር ቃል ራሴን መቃኘት። ዛሬ የብዙዎቻችን አስተሳሰብ ተበርዟል። በቀረው ዘመናችን አስተሳሰባችንን ሊቃኝ የሚችለው የእግዚአብሔር ቃል ብቻ ነው። እንደ ቃሉ ማድረግ፣ መልካም ሐሳቢ መሆን፣ ለወንድም መልካም ሐሳቢ፣ ለሀገር መልካም ሐሳቢ፣ ለሌሎች መልካም ሐሳቢ። ሰው ሁሉ ስለ ራሱ ነው የሚያስበው። ስለ ራስ ማሰብ ጥሩ ነው። እንደ ራስህ ነው ውደድ የሚለውም የእግዚአብሔር ቃል። ነገር ግን ለሌሎች አለማሰብ ካለ በሕይወታችን ክርስትና ጥያቄ ውስጥ ነው የሚሆነው። ጨዋ፣ ትክክለኛና መልካም ዜና አብሳሪ። እዚህ ክፍል ውስጥ በደንብ ክፍሉን ስናጠና የሚያወራው ያንን መልካም ዜና አብሳሪ፣ የፍቅር ሰው። በቀረው ለመኖር እነዚህን ነገሮች ማሰብ ያስፈልጋል። ጨዋነትን አስቡ፣ ትክክለኛነትን አስቡ፣ ንጹህ ነገር ለማድረግ አስቡ፣ ፍቅርን በሕይወታችሁ ለመጨመር አስቡ፣ እውነተኛነትን አስቡ። አሁን ዛሬ ሰው በዛም በዚህም አድርጎ የሆነ ነገር ወደ ሕይወቱ ለማምጣት ነው የሚሞክረው እንጂ እውነተኛው ነው ለመቀጠል የሚያስብ አይደለም። የተለያየ ተቋማት ውስጥ ያለን ሰዎች መንፈሳዊ ተቋማትን ምንመራ፣ የመንግስት መስሪያ ቤትን ምንመራ እውነተኛነትን እናስብ። አስተሳሰባችን እንደ ቃሉ ይሁን። የሕዝብ አገልጋይ እንሁን፣ የሌሎች አገልጋይ እንሁን። በተሰማራንበት ቦታ እውነተኛ እንሁን። እውነተኛነትን አስቡ። ሰው ሌላ ያወራል፣ ሁኔታ ሌላ ያወራል፣ ሲስተሙ ሌላ ነገር ያወራል። ነገር ግን እኛ እውነተኞች ሆነን እንቀጥል። ነገር ግን እኛ ንጹህ ሆነን እንቀጥል። ንጽህናችንን የሚረብሽ ነገር ሲመጣ ውይይት ያስፈልጋል። ከራስ ጋር ውይይት፣ ከቃሉ ጋር ውይይት። ንጹህ የሆነውን ነገር፣ ጨዋነት የተሞላ ንግግር፣ ጨዋነት የተሞላ አስተሳሰብ፣ መልካም የምስራች፣ መልካም ዜና አፍላቂ ልብ ሊሆን ይገባል። እናስብ። በምን አይነት ስታተስ ላይ ነው ያለነው? እውነተኛ ነገር ነው ወይ የምናስበው? ልባችን የሚፈልገው ንጹህ ነገር ነው ወይ? ፍቅር ተሞልቷል ወይ ልባችን? እንጠይቅ። ጭምትነት ያለበትን ነገር ነው ወይ የምናስበው? ጽድቅ ያለበትን ነገር ነው ወይ የምናስበው? ወዳጆቼ ማሰብ ያስፈልጋል። ሕይወት ካልታሰበ፣ እየታሰበ የሚኖር ሕይወትና ሳይታሰብ የሚኖር ሕይወት አንድ አይነት አይደለም። ጳውሎስ በቀረው ወንድሞቹ ይሄን አስቡ። ድብልቅልቅ አርጋችሁ ከተደበላለቁ ሰዎች ጋር አብራችሁ አትኖሩ። አስቡ። በማሰብ መኖር። መኪና የሚያሽከረክር ሰው ሐሳቡን መኪናው ላይ ካላደረገ አደጋ ይገጥመዋል። ከዛ መኪና ላይ እስኪወርድ ድረስ ትኩረቱን መኪናው ላይ ማድረግ አለበት። በቀረውስ ምን እናስብ? የመጀመሪያው ጨዋነትን፣ ትክክለኛነትን፣ መልካም አስተሳሰብን፣ መልካም ዜና አብሳሪ መሆናችንን፣ ፍቅርን፣ እውነትን፣ እነዚህን እናስብ። እነዚህ ነገሮች እኛ ቤት ውስጥ እንዴት ናቸው? ጨዋዎች ነን ወይ? ንግግራችን ጨዋ ነው ወይ? አስተሳሰባችን እንደ ቃሉ ነው ወይ? ከምን ጋር ነው እየተስማማን ያለን? የምናየው ነገር አልወሰደንም ወይ? የእግዚአብሔርን ቃል አላስጣለንም ወይ? ስንት ነገር ነው የእግዚአብሔርን ቃል ያስጣለን። በዚህ ዘመን የእግዚአብሔርን ቃል የሚያስጥል በጣም ብዙ ነገር ነው ያለው። ትኩረት ወደ እግዚአብሔር ቃል ሰው ጥሏል። እግዚአብሔርን በተለያዩ ነገሮች፣ እኔ አሁን እዚህ ማልጠቅስላችሁ፣ በተለያዩ ነገሮች ሰው ጥሏል። መልካም ዜና አብሳሪ እንዲሆን የተጠራው ሰው መርዶ፣ ሞትን፣ ጥላቻን፣ ነቀፋን፣ አንዱ አንዱን እንዴት ጠልፎ መጣል እንዳለበት ጥላቻን የምንዘራ ሆነናል። አያችሁ፣ የእግዚአብሔር ቃል ስለ ቀሪው ዘመን ማሰብ እንዳለብን ቅዱስ ሐዋርያው ጳውሎስ በዚህ
ክፍል ያስተምረናል። የትኩረት አቅጣጫችን ምን እንደሆነ እንድናይ ጳውሎስ ይፈልጋል። አስተሳሰባችን እንደ ቃሉ ማድረግ። ሌላው በዚሁ በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ብዙ ሐሳብ ነው ያለው። የትኩረት አቅጣጫችንን ጽድቅ ላይ ማድረግ፣ ከንጹህ ነገር ጋር መተባበር። ወዳጆቼ አስተሳሰብ እንደ ቃሉ ከሆነ የእግዚአብሔር ቃል የሚለውን እንኖራለን፣ ጨዋዎች እንሆናለን። ንግግራችን እንደ እግዚአብሔር ቃል ይሆናል፣ አስተሳሰባችን እንደ እግዚአብሔር ቃል ይሆናል። ሌላው በዚህ ውስጥ የትኩረት አቅጣጫችሁ ጽድቅ ላይ ይሁን፣ ጽድቅ ላይ አተኩሩ፣ ንጹህ የሆነ ነገር አስቡ ይላል ጳውሎስ። በቀረው ከንጹህ ነገር ጋር እንተባበር። አጠገባችን ያሉ ሰዎች ንጽህናን አይፈልጉም አውቃለሁ፣ ግን ጳውሎስ ንጹህ ነገርን አስቡ፣ ከንጹህ ነገር ጋር ተባበሩ ይላል። በተሳኩም በዚሁ ስር በተሳኩም ባልተሳኩም ጉዳዮች ላይ አመስጋኝ መሆን፣ አለማጉረምረም፣ ጭምት ያለበትን ነገር ሁሉ፣ ጽድቅ የሆነ ነገር፣ ንጹህ የሆነ ነገር ሁሉ፣ ፍቅር ያለበትን ነገር፣ መልካም ወሬ ያለበትን ነገር፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። በተሳኩም ባልተሳኩም ጉዳዮች ላይ እግዚአብሔርን ማመስገን። ማጉረምረም ስለ ቀሪ ዘመን እንዳናስብ የሚያደርገን መርዝ ነው። ሰው ማጉረምረም ከጀመረ፣ ወደ ውስጡ ማጉረምረም ከጀመረ ስለ ቀሪው ማሰብ ያቆማል። ንጉሱን ሊጠብቅ የተዘጋጀ ሰው፣ ኢየሱስ እንደሚመጣ እያሰበ የሚኖር ሰው ማመስገን ያለበት፣ ቢጎልም ቢሞላ። የተሳኩ ነገሮች አሉ፣ እናመስግን። ያልተሳኩ ነገሮች ሁሉ አይሳካም። ያልተሳኩ ነገሮች አሉ፣ በሁለቱም እናመስግን። አመስጋኝ መሆን። ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እነዚህን 3 ነገሮች ጭምቅ አድርጎ ይነግረናል። አስተሳሰባችንን እንደ ቃሉ እንድናደርግ። ምን ማለት ነው? ጨዋነትን፣ ትክክለኛነትን፣ መልካም ዜና አብሳሪ መሆንን፣ ፍቅርን እዛ ውስጥ አለ። የትኩረት አቅጣጫችንን ጽድቅ ላይ ማድረግ። ሰዎች እንደፈለጉ ሊሄዱ ይችላሉ። ሁኔታው እንደፈለግን እንድንኖር ሊፈቅድልን ይችላል። ነገር ግን ጳውሎስ እያለን ያለው ንጹህ የሆነ ነገር ፈልጉ፣ ከንጹህ ነገር ጋር ተባበሩ፣ አመስጋኝ ሁኑ። በተሳኩም ባልተሳኩም ጉዳዮች ላይ አመስጋኝ ሁኑ ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ደግሞ ሁለተኛውን ሐሳብ ሲያነሳ እናያለን። በቀረው እነዚህን አስቡ ብሎ ለቆሮንቶሳውያንም እንግዲህ ቆሮንቶስ የነበረችበትን ሁኔታ ታውቃላችሁ። ለቆሮንቶስ ቤተክርስቲያንም ይሄንን ሲያሳስብ እናያለን እና አንብበው 13 ምዕራፍ 11 ላይ ቁጥር 11 ላይ በቀረውስ ወንድሞች ሆይ ያያችሁ እቺ ቃል ደህና ሁኑ፣ ስንብት ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ፣ የፍቅር እና የሰላም አምላክ ከእናንተ ጋር ይሆናል። በተቀደሰ ሐሳብ እርስ በርሳችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ይላል። እንግዲህ ቆሮንቶሳውያንን ታውቃላችሁ፣ በጣም ብዙ ችግር እንደነበረባቸው፣ ለብዙ ችግሮቻቸው መፍትሄ እንደሰጠ አንደኛ ቆሮንቶስን ስናጠና እናገኛለን። ሁለተኛ ቆሮንቶስ ግን የክርስቶስ ስለራሱ በደንብ ይነግራቸዋል። ስለራሱ አቋም ይነግራቸዋል ጳውሎስ። በዚህ በክፍሉ ውስጥ በክፍሉ መጨረሻ ላይ ይሄንን ሐሳብ ይሄን ማሳሰቢያ ሲሰጣቸው እናያለን። ምንድነው እዚህ ክፍል ውስጥ እያለ ያለው ጳውሎስ? ፍጹማዊነትን የህይወት ግብ አድርጎ መኖር። ጳውሎስ እያለ ያለው እናንተ ፍጹማን ናችሁ። ፍጹማዊነት ግን እንደዚሁ ዝም ብሎ የሚመጣ አይደለም። የህይወት ግባችሁ ፍጹምነት ይሁን። ምን ማለት መሰላችሁ? የሰማናቸውን ምክሮች ወደ ተግባር ማምጣት። ምን ምክር ሰምተናል? ቤተክርስቲያን ትመክራለች፣ ቤተሰብ ይመክራል፣ እንደዚህ ሰባኪዎች እየወጡ ይመክሩናል። ዛሬ ማህበራዊ ሚዲያ ላይ በጣም ብዙ ምክር አለ። ምክር የሆነ ነገር ሰው መስማት አይፈልግም።
ፍጹምነት ዝም ብሎ የሚመጣ አይደለም። የኛ የህይወታችን ግብ መሆን ያለበት ወደ ፍጹምነት ፍጹም ወደ ክርስቶስ ሙላት ማለት ግብ አድርጎ መኖር፣ የሰማናቸውን ምክሮች ወደ ተግባር ማምጣት፣ ከወንድሞችና ከእህቶች ጋር በአንድ ልብ መሆን። ዛሬ በጣም የሚያሳዝነው ሰዎች አብረው መኖር አቅቷቸዋል። በተለይ ክርስቲያኖች በአንድ ላይ ተሰባስበን በአንድ ሐሳብ ተጠራርተን አንድ አምላክ እንዳለው ሰው መኖር አቅቷል። ለምን? ሁሉም ሰው እኔም የኔ ሐሳብ ይለዋል። የሰላም ሰው መሆን። ሰላም ከሰዎች ጠፍቷል ወዳጆች፣ በጣም ያሳዝናል። የሰው ልቡ ሰላም የለም። የሰላምን ሰው ፈልጎ ማግኘት ጭንቅ ሆኗል። ሰው ሁሉ ውስጥ ጦርነት አለ። ሰው ሁሉ ውስጥ ጥያቄ አለ። ማን ነው ሰላምን የሚሰብክ? ማን ነው ሰላምን የሚናገር? መናገር ብቻ ማን ነው ሰላምን የሚቀበል? መናገርማ ማንም ይናገራል። የመንግስት አካላት ሰላም ሰላም፣ ፍትህ ሚኒስተር ሰላም ይላሉ። ሁሉም ሀገር ሰላም ይፈልጋል። በመላው ሀገር ላይ ብትሄዱ ሀገራት ሰላምን ለማምጣት ሰላምን ለማስከበር ሰዎች ይናገራሉ። ሰላም እንደዚሁ አይመጣም ወዳጆች። ሰላም ፍጹማዊነትን ግብ አድርጎ በሚኖር ሰው ልብ ውስጥ ነው የሚመጣው። የልቡ ማዕከል ላይ ክርስቶስን ያደረገ ሰው ነው ሰላም ወደ ልቡ የሚመጣው። ሰላም ከራስ ይጀምራል፣ ወደ ሌሎች ይጋባል። የሰላም ሰው መሆንን የመሰለ በረከት የለም። ድሮ የሰላም ተጓዥ፣ የሰላም ሯጭ፣ የሰላም እንትን ተብሎ ሰዎች ይኖሩ ነበር። ሰላምን የሚሰብኩ ባጋጠም በሳይክል እየሄዱ ስለ ሰላም የሚናገሩ ነበሩ። አሁን እነሱ እንኳን ስለ ሰላም ወጥተው እንዳይናገሩ ሲስተሙ አይፈቅድም። የምን ሰላም ነው የሚል ሰላምን የሚጠላ ጄኔሬሽን፣ ሰላምን የሚጠላ ማህበረሰብ ተፈጥሯል። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ በቀረውስ ወንድሞች ሆይ ደህና ሁኑ ካለ በኋላ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላም ኑሩ፣ ከወንድም ጋር በሰላም፣ ከመንግስት ባለስልጣናት ጋር በሰላም፣ ከቤተ ክርስቲያን መሪዎችና አገልጋዮች ጋር በሰላም፣ ከታናናሾች ጋር በሰላም። በቀረው ይሄን አስቡ። ምን ይሁን የምናስበው? ምን ይሁን የምንዘራው? ሰላም በማውራት አይመጣም። በመፈለግ በመመኘት አይመጣም። ወንድምን በመውደድ ይመጣል። ወዳጆቼ የጳውሎስ ትኩረት የኛም ትኩረት ሊሆን ይገባል። ኤፌሶን ምዕራፍ 6 ቁጥር 10 ላይ ሌላ አስቡ የሚለው ነገር ያነሳል ጳውሎስ። እንሂድና እናንብብ 6:10 ላይ በጣም ይገርማል። እዚህም ቃል በቃል እቺ ቃል አለች። ምዕራፍ 6 ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታ በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ። ያችሁ ሽንገላውን ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችሁ ከደምና ከሥጋ ጋር አይደለም፣ ከአለቆች ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማይ ስፍራ ካለው ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ይሄኛው ደግሞ ትእዛዙ ትንሽ ጠንከር ይላል። አንሱ። እንዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩርን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳን ራስ ቁር የመንፈስ ሰይፍ ያዙ።
እርሱም የእግዚአብሔር ቃል ነው። ለዚህ ነው የእግዚአብሔር ቃል ብዬ ሁሉ ጊዜ የሚጮኸው። በጸሎት በልመና ሁሉ ዘውትር በመንፈስ ጸልዩ። አያችሁ፣ ጸልዩ ግን በምን? በመንፈስ። ዝም ብሎ መጸለይ አለ፣ በመንፈስ መጸለይ አለ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ይኸውላችሁ በቀረውስ ይልና ጳውሎስ መዓት ነገር ያነሳል። ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረው ምን እንድናስብ ያሳስበናል? በመንፈሱ ኃይል መሞላት። የእግዚአብሔርን ዕቃ ጦር ሁሉ ማንሳት መታጠቅ ያስፈልጋል። ምን ኃይል ውስጣችን እንዳለ አላውቅም። ነገር ግን ጳውሎስ የሚለን በቀረው በመንፈሱ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። በኃይሉ ችሎት ዛሬ አቅመ ቢስ ያደረገን ክርስትናችን ጥያቄ ውስጥ እንዲገባ ያደረገን ብዙዎቻችን ወደፊት እንዳንሮጥ ያደረገን የኃይል እጥረት ነው። የኃይል እጥረት በጣም ይታያል ክርስቲያኖች፣ እኔን ጨምሮ ማለት ነው። ማድረግ እየፈለግን ማድረግ የማንችላቸው በጣም ብዙ ነገሮች ናቸው ያሉት። ለምን? ኃይል የለንም። የእግዚአብሔር ነገር ሁሉ በመንፈስ ቅዱስ ኃይል የሚደረግ ነው። በእውቀት በራስ ችሎታ በተለያዩ ሙከራዎች አይደረግም፣ በኃይል ነው። ለዚህ ነው ይህን ኃይል እስክትቀበሉ ከኢየሩሳሌም እንዳትወጡ ያለው ኢየሱስ። ይሄ ኃይል ወደፊት እንድትሄዱ ኃይል እስክትቀበሉ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ ግን በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ የተባለ ኃይል ማለት ጳውሎስን የቀየረ ኃይል። ጳውሎስ ምን አይነት ሰው እንደነበረ ታውቃላችሁ። ይሄ ኃይል ሲነካው ምን አይነት ሰው እንደሆነ ደግሞ ታውቃላችሁ። ዛሬ ይንካን ጌታ በዚህ ኃይል። በቀረው በመንፈሱ ኃይል ተሞሉ ይላል ጳውሎስ። ስለ ቁስ ነው የምንጸልየው፣ ስለ ኃይል አንጸልይ። ስለ ምድራዊ ሕይወት ነው የምንጸልየው፣ ስለ ኃይል አንጸልይ። የመንፈስ ቅዱስ ኃይል ያስፈልገናል ወዳጆች። የመንፈስ ቅዱስ ኃይል የሌለው ሰው አቅመ ቢስ ነው። በክርስትናው ዓለም ላይ ተጽዕኖ እያመጣ የሚኖር አይደለም። ይህን ኃይል ይመልስልን። የመንፈስ ቅዱስ ኃይል ለቤተ ክርስቲያን ይመለስ። የመንፈስ ቅዱስ ኃይል ለእኔና ለእናንተ። ጳውሎስ በቀረው ኃይሉን አስቡ፣ ኃይል ተሞሉ፣ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ምንድነው የእግዚአብሔር ዕቃ ጦር? የመጀመሪያው እውነት ይላል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችሁ ከደምና ከሥጋ ጋር አይደለም ከአለቆች ከስልጣናት ጋር ይላል። ስለዚህ በክፉ ቀን ለመቃወም ሁላችሁም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ ይልና የመጀመሪያው እንግዲህ ወገባችሁን በእውነት ታጥቃችሁ። እውነት ማለት ከልብስ ጋር ይያያዛል። እውነትን ታጥቃችሁ የጽድቅ ጥሩር ለብሳችሁ እውነተኛ መሆን፣ በተሰማራንበት በየትኛውም ቦታ እውነተኛ መሆን፣ እግዚአብሔር በሰጠን ኃላፊነት በየትኛውም ቦታ እውነተኛ መሆን። እናንተ ይህንን ቃል የምትሰሙ የመንግስት ተቋማት ውስጥ የምትሰሩ፣ ቤተክርስቲያንን የምታስተዳድሩ፣ ቤተሰብ የምትመሩ እውነተኛ በሌለበት ነገር ላይ ወደፊት ኃይል አታገኙ። እውነተኞች መሆን። የእግዚአብሔር ቃል ከምን ጋር ተመስሏል? የእውነት ከምን ጋር ተመስሏል? ከልብስ ጋር ተመስሏል። የእግዚአብሔር ቃል ጥሩር ወይም ሰይፍ ጋር ተመስሏል። የእግዚአብሔር ቃል እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በማዘጋጀት እግሮቻችሁ ተጫምተው ቁሙ። የእግዚአብሔር ቃል ጸሎት ከጫማ ጋር ተመሳስሏል። እምነት እንደ ጋሻ ይዛችሁ በመንፈሱ ኃይል ልንሞላ ይገባል። ወዳጆች ስለ ቀሪው ዘመን ስለ ኃይል መጸለይ አለብን። ኃይል የሌለው ሰው፣ አቅም የሌለው ሰው በብዙ ነገር ይወሰዳል። ኃይል ስላላቸው
ኃይልን ስለተቀበሉ ምስክር ሆኑ በይሁዳ በሰማርያ እስከ ምድር ዳር። ጳውሎስ ኃይል በውስጡ ስለነበር በነገስታት ፊት እንኳን ቆሞ እናንተ የሰቀላችሁትን ማለት ቻለ። የመፍትሄ ሐሳብ እንኳን ከእስር ቤት እንዲወጣ የመፍትሄ ሐሳብ እንኳን ሲጠየቅ ይሄን እውነት ከመናገር ወደኋላ አለ። ያዳነኝ እሱ ነው፣ የምናገረው እሱ ነው፣ የምኖረው ለሱ ነው። ይሄንን ለማለት ኃይል ያስፈልጋል። ኃይላችንን የበላው ነገር ምን ይሆን? ኃይላችንን የወሰደው ነገር ምን ይሆን? መንፈስ ቅዱስ በልባችን ላይ በኃይል እንዳይሰራ ያደረገን ነገር ምን ይሆን? ዛሬ እንመለስ። ኃይሉ ያስፈልገናል። ስለ ቀሪ ዘመን ስታስቡ፣ ከዚህ በኋላ ለምትኖሩት ለክርስትና ሕይወት ስታስቡ ማሰብ ያለባችሁ ማሰብ ያለብን ነገር አንዱ የሚነግረን ጳውሎስ በዚህ ክፍል ውስጥ በመንፈሱ በኃይሉ ችሎት የበረታችሁ። ብርታት ዝም ብሎ የሚመጣ ነገር አይደለም። ጡንቻ በምግብ ይመጣል አውቃለሁ። ተግቶ በመስራት ገንዘብ ሊመጣ ይችላል። መንፈሳዊነት ግን ተግቶ በመስራት አይመጣም። ተግቶ በመንፈስ ቅዱስ እግር ስር በመንበርከክ ከመንፈስ ቅዱስ ኃይልን በመቀበል። ኃይል የሌለው ሰው መጸለይ አይችልም። ኃይል የሌለው ሰው የእግዚአብሔርን ቃል ማጥናት ማንበብ አይችልም። ኃይል የሌለው ሰው ማገልገል አይችልም። የመንፈስ ቅዱስ ኃይል የሌለው ሰው ምንም ነገር ነው ማድረግ የማይችል። በመንፈሱ በኃይል ተሞሉ፣ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምንድናቸው የእግዚአብሔር ዕቃ ጦር? እውነት፣ እምነት፣ ወንጌል፣ ጸሎት። እነዚህ ነገሮች በጣም ያስፈልጉናል። እንደገና ጳውሎስ እዛው በፊልጵስዩስ ምዕራፍ 3 ላይ ሌላ ሐሳብ ያነሳልናል። ምዕራፍ 3 ላይ ሌላ በቀረውስ ምዕራፍ 3 ቁጥር 1 ላይ እቺ ቃል ሁሉም ላይ ያለችውላችሁ 6ቱም ክፍል ላይ አለ። ምን ይላል? በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ፣ ስለ አንድ ነገር መልሼ ልጽፍላችሁ። ገርም ስለ አንድ ነገር መልሼ ነገር ለምን እንደሚመጣ አንድ ሰው አንድ ነገር ካልገባው መልሰን ነው የምናስረዳው። አንድ ጊዜ ብቻ አይደለም። ካልገባው ደግመን ደጋግመን እንነግረዋለን እስኪገባው ድረስ። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ ካለ በኋላ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ይገርም። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ከሐሰተኛ ከውሾች ተጠበቁ ይላል። ከሐሰተኛ አስተምህሮ ራሳችሁን ጠብቁ። ዛሬ ብዙ ሰው እየሳተ ያለው፣ ብዙ ሰው እየወደቀ ያለው፣ ብዙ ሰው እያበላሸ ያለው ሐሰተኛ ትምህርት፣ ወደ ሐሰት የሚወስድ ትምህርት፣ ከክርስትና የሚያላቅቅ ትምህርት፣ ወደ ትምህርት የሚወስዱ ነገሮችን መተው፣ ወደ ስህተት የሚወስዱ አስተምህሮቶችን መተው፣ በትላንት ስኬት ተሟሙቆ አለመቆም፣ አለመዘንጋት። ሐሰተኛ አስተምህሮ፣ ሐሰተኛ ትንቢት እንዳለ ሁሉ ሐሰተኛ አስተምህሮ በጣም ብዙ ነው ያለ። ምን እየተማርን ነው? ጳውሎስ በዚህ ክፍል ላይ ይሄን ይናገራል። ከሐሰተኛ አስተምህሮ ራሳችሁን ጠብቁ፣ ከውሾች ራሳችሁን ጠብቁ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ላይ እግዚአብሔርን ደስ በማሰኘት መኖር እንዳለባቸው እንዲያስቡ ይነግራል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ላይ እናንተ አንብቡት፣ የእግዚአብሔር ሥራ እንዲቀጥል የበኩላቸውን አስተዋጽኦ እንዲያደርጉ ያሳስባል ጳውሎስ። በቀረውስ እነዚህን አስቡ። ምንድነው? በሁለተኛ ተሰሎንቄ ምዕራፍ 3:1 ላይ ስለ ጸሎት አስቡ፣ ስለ መስጠት አስቡ፣ ስለ መስራት አስቡ። ምን እያሰብን ነው? ምን እየተናገርን ነው? ስለ ቀሪ ዘመን ማሰብ በጣም ቁልፍ ነገር ነው። ሳጠቃልል መልእክቴን ክርስትና በባህሪው
ተግባራዊ ህይወት ላይ ማተኮርን ይፈልጋል። የክርስትና ባህሪ አንዱ ተግባር ላይ ማተኮር። ፍጹም ሰው ወደ መሆን የማደጊያ መንገድ ነው ክርስትና። ፍጹም ሰው ስላችሁ እየተለወጥን እየተቀየርን ወደ ክርስቶስ ሙላት የምናድግበት የማደጊያ መንገድ ነው ክርስትና። ለሚያምኑ እውነተኛ የሚነበብ መጽሐፍ ሆኖ በምድር ላይ ብርሃንና ጨው ሆኖ መመላለስ ነው። እኛ የምንነበብ የህይወት መጽሐፍት ነን። ሰዎች ከህይወታችን ሊማሩ ይገባል። ምክንያቱም እናንተ የምድር ጨው የዓለም ብርሃን ናችሁ ተብሏል። ብርሃንና ጨው መሆናችን መታየት አለበት። በክርስቶስ የተጀመረውን የማስቀጠል ኃላፊነት ነው ክርስትና። ለእግዚአብሔር ደስታ መኖር ነው ክርስትና። እሱ ብቻ አይደለም፣ ለእግዚአብሔር ደስታ መኖር ብቻ አይደለም፣ እርሱን አስከብሮ ለማለፍ መሞከር ነው ክርስትና። ለመሸለም መዘጋጀት ነው ክርስትና። ስለ ቀሪው ዘመን እናስብ። ያለፈው አልፏል። እግዚአብሔር በሁሉ አቅጣጫ ይረዳናል። ወዳጆቼ እኔና እናንተ ክርስትናን ለመኖር ተጠርተናል። እነዚህ ቀደም የጠቀስኩላችሁ 6 ክፍሎች ውስጥ ጳውሎስ ትኩረት አድርጎ ያነሳው ፊልጵስዩስ ምዕራፍ 4:8 ላይ፣ 3:1 ላይ፣ 2 ቆሮንቶስ 13 ላይ፣ ኤፌሶን 6:10 ላይ፣ 1 ተሰሎንቄ 4:1 ላይ፣ 2 ተሰሎንቄ 3:1 ላይ ጳውሎስ በቀረውስ የሚለውን ቃል ሁሉም ላይ ተጠቅሞ ስለ ቀሪ ዘመን እያሰቡ መኖር የእግዚአብሔር መንግስት ውስጥ አስተዋጽኦ ለማድረግ በጣም ይጠቅማል። እኔና እናንተ ዛሬ ህይወታችን ምን ይመስላል? እስካሁን ያለውን ኦዲት እናርግ። መቼም የኛ ነገር በሰው ኦዲት አይደረግም። ተግባራችን ኦዲት ሊደረግ ይችላል። በልባችን ያለውን ነገር ኦዲት የምናደርገው እኛ ነን። በልባችን ያለውን ኦዲት አድርገን ስለ ቀሪው ዘመናችን ግን እናስብ። ስለምንኖረው ዘመን እናስብ። ጨምሮ የተባልነውን ነገር እንጨምር። እግዚአብሔር ይባርካችሁ። መልእክቴን ስላዳመጣችሁ በጣም አመሰግናለሁ። ታዲያ ይህንን መልእክት ለሁሉም እንዲደርስ ሼር አርጉ፣ ኮመንት አርጉ። መልእክቱን ከሰማችሁ በኋላ ደግሞ መስማት ብቻ አይደለም፣ መስማታችሁን እኔ እንዳውቅ ተባርኬበታለሁ፣ እግዚአብሔር ይባርክህ ብላችሁ ኮመንት ሴክሽኑ ላይ ገብታችሁ ሐሳባችሁን አስቀምጡ። እንደዚህ አይነት ነገር ብታመጣልን የምትሉትም ነገር ካለ፣ እንዲህ አይነት ነገር ብታካፍለን የምትሉትም ነገር ካለ ኮመንት ሴክሽኑ ላይ የእናንተን ሐሳብ እጠብቃለሁ። በጣም ወዳችኋለሁ። ተባረኩ። አሜን።